ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን በየሳምንቱ ወደ እናንተ የሚደርሰው የማለፊያ እንግዳ ፕሮግራማችን ነው። በማለፊያ እንግዳ ፕሮግራማችን እንግዲህ የተለያዩ እንግዶችን እያቀረብን ከነሱ ጋር ቆይታ እናደርጋለን። በተለይም ከቅርብ ጊዜ ወዲህ የማህበራዊ ሚዲያ ተጽዕኖ በሰፊው የሚስተዋልበት ነው። የተለያዩ ይዘቶችን ደግሞ በተለይም በቲክቶክ ላይ እንመለከታለን። ከዚህም መካከል አንዱ ቤተሰባዊነት ነው። ዛሬ የተገኘ ነው የነ አብይና ጫልቱ ወይም ብርሃነሽ ቤት ነው። እነሱ ጋር ቆይታ እናደርጋለን። እናንተ ምርጫችሁ አድርጋችሁ ስለምትመለከቱን ከልብ እናመሰግናለን። ፈቃደኛ ስለሆናችሁ ከልብ እናመሰግናለን። ትዳር እንዴት ተጀመረ የሚለው ነው የመጀመሪያ ጥያቄ። እንዴት ተገናኛችሁ? የተገናኘ ነው 4 ኪሎ አካባቢ በወቅቱ እነሱ ሰፈርኛ ተከራይተን ሙባርገን እዛ ሰፈር ለመኖር የሄድንበት ሰዓት ነው። በዛ ሰዓት እንጂ እድሜያችን ደርሶ እንዲየተያየ ለመነጋገር ደረጃ ላይ ደረስን ሰዎች አልነበርንም። ግን እነሱ ቤተሰብ ጋራ እኔ ትንሽ ግንኙነት ነበረኝ በእህቱ እና እህቱ ጋር ገብቼ ልጫወት ምናምን ነበረ ልታይ ነበረ ከሱ ጋር። በዛ ሰዓት ነው እንግዲህ ግንኙነት የጀመረው። ከዛ እንግዲህ ቀጠለ መተዋወቁ፣ አብሮ መሆኑ፣ በየጊዜው መገናኘቱ በእንደዛ ሁኔታ የተገናኘ ነው ማለት ነው። የሲስተር ጓደኛ ነበረች። ከሲስተር ጋር አንድ ክላስ ሲማሩ ነበርና ሲስተር ጋር ትመጣለች። አየዋት እና በፍቅሯ አነደፈች ነው እንግዲህ ይኸው እስከ ዛሬ ድረስ በፍቅር አብረን ያለነው። እግዚአብሔር ይመስገን 3 ልጆች አፍርተናል። ተማሪ ሆና በሳለ ብዙም በማናቅበት እድሜያችን ላይ ተጸንሳለች እና ነገሩ በጣም ከባድ ስለነበረ ትምህርቷን ታቋርጣለች። ከዛ በኋላ በጣም ብዙ ነገሮች ገጠመን። 1 አመት ላግ አረገች ትምህርት ማለት ነው። በቃ አቁማ ልጅ መውለድ ነበር። እንደምታዩት ትንሽ ያማታል እግሯን። በዛ ሁኔታ ላይ እርግዝናውም ከባድ ነበረ። ያው በጣም ስለምወዳትም ስለነበረ መከፈል የሚገባው ዋጋ ተከፍሎ በቃ ትውለድ ተባለ። በደስታ የመጀመሪያ ወንድ ልጅ ወለደችልኝ። የመጀመሪያ ግንኙነት የሆነ ሰው ጥያቄ ያቀርባል፣ ያናግራል። ጥያቄው ከማን መጣ? እኔ ነኝ ጥያቄውን ያቀረብኩት እኔ ነኝ። እኛ ጋር ትገባለች ቤት ዛው ትውልቴትም አካባቢ ላይ እንገናኛለን እና በጣም አያት ነበር እና በዛ ላይ በጣም ጥሩ ልጅ ናት። እዛ ሰዓት ነው በቃ የመጀመሪያ ፍቅረኛ የሆነ እስከ ዛሬ ድረስ በቃ በፍቅር። ምን ያህል አመት ሆናችሁ? በ1996 መስከረም 16 ነው በቃ ትክክለኛ የፍቅር ጥያቄ ያቀረብኩላት። የልደቷ ቀን ማለት ነው። የመስቀል ልጅ ነች። ጥያቄ ያቀረብኩላት ተቀበለች እና ያው እስከ ዛሬ ድረስ እግዚአብሔር ይመስገን በፍቅር ኖረናል። ይሄን ስል ግን በዛ እድሜ ግንኙነት ማለትም እንደዚህ ወደ እርግዝና ድረስ የሚያስኬድ ግንኙነት ማድረግ ምን ያህል ዋጋ እንደሚያስከፍል እኔ በእኛ አይቼዋለሁ። ምክንያቱም ልጆችን 11 ክፍል ተማሪ ነች፣ 9 ክፍል ተማሪ ናት። ምንም ስለ ላይፍ ኤክስፒሪየንስ የለን፣ የምናውቀው ነገር ምንም ነገር የለም። በዛ እድሜያችን ላይ እዛ ነገር ውስጥ መግባታችን በጣም ከባድ ዋጋ አስከፍሎናል። ምክንያቱም እዛ እድሜያችን ትዳር የሚሆን አይደለም፣ ገና መማር አለባት ምናምን ብዙ ነገር አለ። በዛ እድሜያችን ገብተን ነው ዋጋ የከፈልነው። ግን እግዚአብሔር ይመስገን ጠንክረን፣ እሷም በጣም ጠንካራ ልጅ ናት እና ይኸው ለዚህ ወቅተናል። የማይታለፉ የመሰሉ ጊዜዎች አልፈዋል እግዚአብሔር ይመስገን። አሁን ቁጭ ብለን ስናስበው ግን እጅግ በጣም ከባድ ምን በላው እስከማጣት። ምክንያቱም እንዳለ እኔም ተማሪ ነኝ እሱም ተማሪ ነው። በወቅቱ እርግዝናው ይቀጥል ብሎ ሲል እሱ ከቤት መውጣት ነበረብኝ። ከሁን ተማሪ ነበርኩ፣ ቤተሰብ አያውቅም። እሱ ስለተቀበለ እርግዝናውን ሌላ ነገር አይሆንም። እዚህ ቀበላለሁ እርግዝናውን እንግዲህ ከቤተሰብ ዞር ማለት ነበረብኝ እና ወደ አክስቱ ጋር ነበር ሄድነው። ይዞኝ ሄደው ወደ ሰበታ። ቤተሰብ አለማወቅ ዋጋ ያስከፍላል። የሚያግዘን ሰው ስላልነበረ ነው። አት ሳም ፖይንት የሱ ቤተሰቦች ነበሩ የተወሰነ የሚያግዙን የነበረው። እሱም ከባድ ነው። እሱ ስራ ለመስራት ምንም የሚያውቀው ነገር አልነበረም። እኔ እርግዝናውን ለመቀበል ብቻ አልነበርኩም። ልጅነቱ አለ፣ ችግሩ አለ። ምን በላው ማተናል። የእውነት ስነግርህ ኢቭን ከወለድኩ በኋላ ራሱ እሱ ስራ የግድ መፈለግ ነበረበት እና ከነበርንበት በእግሩ ነበረ መርካቶ እየሄደ ስራ ይፈልግ የነበረው። ትንሽ ሙያ ምናምን ይችላል እና
እየሄደ ይፈልግ ነበር። እስከሚመለስ ድረስ ምን የሚበላ ነገር አልነበረም ቤት ውስጥ እንጀራ በሚጥሚጣ የጠፋበት ጊዜ ነበርና እግዚአብሔር ይመስገን እሱ ነገር ሁሉ አልፏል። ዋጋ አስከፍሎናል። ግን ልጅ ነው አደገ። ዛሬ ላይ ስናየው ደስ ይለናል። ከዛ በኋላም ሌሎች ልጆች ወልደናል። አሁን በደስታ ነው ያለነው። ግን በፈተና ስለጸናን ነው በወቅቱ ያ ችግር የሚያለያይ ነበር እውነት ለመናገር የሱም ጥሩነት ነው። ምክንያቱም ሌሎች ጓደኞችም እንደዚህ አይነት ነገር ገጥሟቸው ብዙ ችግር ላይ ወደቁ ልጆች ነበሩ። እኔ እንደዛ አልገጠመኝም። ጥሩ ሰው ስለገጠመኝ አልፈነዋል እግዚአብሔር ይመስገን። በተለይ ቲክቶክ ላይ ስመለከት በጣም የገዛኝ አንድ ነገር አለ። በአካልም በመንፈስም ተሰብሬ ነበረ፣ አሁን ግን እንደዛ አይደለሁም ብለሻል። ምን አይነት መሰበር ነው? ምን አይነት መጠገን ነው የገጠመሽ በህይወትሽ? እውነት ነው የሚታይ ነገር ነው። የኛ ማህበረሰብ ከባድ ነው። ኢቭን አብረን ከቀጠልን በኋላ እንኳን ወንድምሽ ነው አይደለ ነው የሚለው ሰው አብረህ እየኖርክ እንኳን ያንን መቀበል አይፈልግም። ወንድምሽ ነው የሚለው ነው። ለምን ፕሮባብሊ ልጆች አይኖራትም አይደል? እንደዛ ነው የሚታሰበው። ልጅ አይኖራቸውም። አካል ጉዳተኛ የሆነ ሰው ቤተሰብ አይመሰርትም፣ አይማርም፣ የተሻለ ደረጃ ላይ አይደርስም ተብሎ የማሰብ ነገር ስለነበረ በጣም መሰበር አለ። ያን ደግሞ እሱ አይሸከምም ስለ እኔ ሳዝን በዚህ ኬዝ እኔ ካዘንኩኝ በጣም ነገሮች ብዙ ችግር ላይ ወድቋል። በዚህ ምክንያት በጣም ተሰብሬ ነበር ያልኩት እንደሱ አይነት ነገሮች ተደጋጋሚ ስለሚገጥሙኝ ነው። ኢቭን ኢፍ ታክሲ ላይ ይገጥመኛል፣ እንደዚህ ተጋፍተ ምናምን ስል ይገጥመኛል። የሆነ የሚናገር ሰው አይጠፋም። ቦታ ላይ አካባቢ ላይ መስኖርበት አካባቢ ላይ ባልሆነ እንደዚህ አይነት ነገር የሚባል ነገር አለ። እሱ ይሰብራል። አንዴን ግን ጠንካራም በመሆኔ መማር ያለብኝን ነገሮች የተማርኩ መጣል ያለብኝን ነገሮች እየጣልኩ ከሱ ጋር ችግሮችን እያልሳለፍኩ ተጠግኛለሁ። በማን የተጠገምኩት ኦፍኮርስ በሱ ፍቅር ነው። ያንን ለማለት ፈልጌ ነው። በጣም ደስ ይላል። ብዙ ጊዜ ቀደም ብላ ማስታለች ማህበረሰብ ውስጥ የሚገጥሙ በርካታ ነገሮች አሉ። አንዳንዴ ከፈለገ ሰው አንተ ነው የወደድከው ምን ሆነ ነው ሊል ይችላል። የሆነ ከሰው መሀል ነው አይደል ምን መርጠው የምንመለከታቸው ነገሮች ይኖራሉና አብይ እኔ እንደውም የሆነ ግጥም የሆነ ጓደኛዬ የጻፈው ነበረ ሙሉ ባላስታውሰው ሙሉ የሆነ የለም የሚል ነው። ሁሉም ጎደሎውን ለመሙላት ይሯሯጣልና አብይ ምን አይነት ነገር ነው እሷ የሞላችለት? ምን አይነት ጉለቱን ሸፍናለታለች? በቃ ህይወት የሚባለው ነገር ያየሁት በሷ ነው። ማለትም በዛ እድሜ በጣም ብዙ ቻሌንጆች ነበሩ። ልክ በቃ አሁን ለሷ መኖር ከሷ ጋር ግንኙነት ከጀመርኩ በኋላ ማለት ነው ሁሉንም ነገር ለሷ መኖር ነው የጀመርኩት እና በነገራችን ላይ በላይፋችን ላይ ትልቁን ስብራት ያመጣብን በዛ እድሜያችን ከመውለዳችንና ከቻሌንጁ በላይ ትልቁን ስብራት ያመጣብን አልፎ ያሉ ሶሳይቲ ቃል በቃል ማለት ነው በአካል ይሰዱብኝ ነበር። በአካል ሲሰዱብኝ ያንን መታገስ ከብደኝና እኔ ፊት ለፊቴ ነው እንደዛ የሚሏትና ያንን መታገስ ያቀተኝና ችግር ውስጥ ወድቃለሁ እና ያስተካከልኩትን ላይፍ ድጋሚ ከክራሽ እንዲጀምር ያደርገኛል። ምክንያቱም ያው ዋጋ ያስከፍላል። እንደገና ደግሞ አሁንም እንደገና ታግለን እናስተካክላለን። ሰዎች ያንን ቃል ይጠቀማሉ አልፎ በቃ ላይፋችን ላይ በጣም ከባድ የሚያሳርፍብን አንዳንድ ሰዎች ታክሲ ላይም መንገድ ላይም አካባቢያችን ላይ ቃል በቃል ምክንያቱም እኔ የማውቀው እንደውም በዚህ ደረጃ ጠንካራ የሆነች ሴት ማለት ነው ነጮቹ እንዴት አድርገው በአካል ጉዳተኛ እንዴት አይነት ትሪትመንት እንዳላቸውና ክብር እንዳላቸው ይታወቃል። የኛ ማህበረሰብ አክብርም ማለት አይደለም። አብዛኛው ህዝብ አክባሪ ነው። ግን አንዳንድ ግለሰቦች አሉ ልቧን የሰበሩብኝ ማለት ነው የሚሳደቡ እና እኔም በጣም ልቤ ስለሚሰበር ወደ ጸብ ገባለሁ። ያው ዋጋ ያስከፍለኝና ድጋሚ እንደገና ላይፌን ከስክራች ጀምራለሁ እና ያ ነገር በጣም ጎድቶኛል። በጣም ነው የጎዳኝ። ምክንያቱም እኔ ነኝ በጣም የወደድኳት። አንደኛ መጥላት እኮ አልችልም። አሁን እሷን ማለት ልቤ ራሱ አይፈቅድም እሷን ለመጥላት ማለት ነው። ምክንያቱም ከዜሮ ነው የጀመርነው፣ ምንም ነገር ሳይኖረን ማለት ነው ከዜሮ ነው የጀመርነው እና የአካባቢ ሰው የአካባቢ ማህበረሰብ ያውቃል ወይ እሷ የኔን ሀብት ፈልጋ ወይ እኔ እሷን ሀብት ፈልጊ የሚባል ነገር አለ። 10 ብር ለኛ ትልቅ ቁም ነገር በሚሰራበት ሰዓት ነው የተዋወቅነውና እሱ ብቻ አይደለም
ትምህርቷን ራሱ ካቋረጠች በኋላ ተመልሳ ትምህርቷን ከወለደች በኋላ ማለት ነው ያው ልጁን ማዘርጋ ቴኬር አድርገን ድጋሚ መማር ላይፏ መስተካከል አለበት በሚለው ወደ ትምህርት እንድትገባ አደረኩኝ። እግዚአብሔር ይመስገን በጣም ስማርትና ጎበዝ ልጅ ናት። ተማረች። ይኸው ዛሬ ማስተርስ አላት፣ ስራ አስኪያጅ ናት። በጣም ጎበዝ ልጅ ናት። ዛሬ ባንክ ውስጥ ነው የምትሰራው። ጥሩ ደረጃ ደርሳለች። እግዚአብሔር ይመስገን። ያው ዋጋ ቢያስከፍለንም ማለት ነው ማለት እንዲህ ሆነን ስናስታውሰው ያ የሚያልፍ የማይመስለን ትስታዎች በሙሉ አልፈውልናል በሷ ጥንካሬና በኔ ጥንካሬ እንጂ ልባችንንማ የሚሰብር በስማማል። አሁን ግን ያው በዚህም ቴሌቪዥንም እኔ የምማጸነው በቃ ሰዎች አካል ጉዳት ላለባቸው ሰዎች ክብርና ፍቅርና እንክብካቤ እንዲሰጡ እንጂ ስድብ ጥሩ አይደለም፣ በጣም ጥሩ አይደለም። ይህንን ነው የማስተላለፈው። ቲክቶክ ፕላትፎርም ከመጣ በኋላ ብዙ ጊዜ ሲደንስ ነው ምናየው። ያንጎራጉራል ወይ በድምፁ ወይስ ሙዚቃ ዳንስ ብቻ ነው? ያንጎራጉራል። ድምፁም አሪፍ ነው። የኛ ቲክቶክ አጀማመር እንደዚህ ያቀደንበት አስበን ምናምን አልነበረም። የመጀመሪያው ቪዲዮ ሲለቀቅ ቤት ውስጥ የነበረን እውነታ ነው ማለት ይቻላል። ቤት ውስጥ የምናደርገውን ነገር እኔ ሪካርድ በማድረግ ፖስት የተደረገ ነው እና በጣም ቫይራል ሆኖ 5.8 በላይ ቪው ነበረው። በጣም ብዙ ሰዎች ወደውት ነበር። ግን ቲክቶክ እንጀምር ብለን አይደለም የጀመርነው። እንዳልኩክ ቤት ውስጥ የሚያደርጋቸው ሙቭመንቶች ያስቀኛል። ለቤት ውስጥ እንደዚህ ነው፣ ፈታ ያለ ሰው ነው። እስቲ ስክሮል እያደረኩኝ ቲክቶክ ላይ ዘፈን መጣ አብዱኪያ ራይቲንግ እና በጣም ስለሚወደው ሰው ነበረ፣ እየደነሰ ነበር። ከዛ በእናትህ ሳሎን ሂድና ልቀረጽ አልኩት። ከዛ ኧረ ምናምን አለኝ። በእናትህ ስለው ሻለ ቀረጽኩት። ከዛ ፖስት አደረገ እና ብዙ ሰዎች ወደዱት፣ ተቀባበሉት። በጣም ፌስቡክ ላይ ሁሉ ነበረ ሰዎች ሲጋሩት የነበረው እና ይመስለኛል የእሱ መደነስ ምናምን ሳይሆን በዛ ውስጥ የነበረን ፍቅር ይመስለኛል ሰዎች ጥያቄ የፈጠረባቸው ሰዎች ይችላሉ ወይ ይሄ አንኮንዲሽናል ፍቅር የምንለው አለ ወይ የሚለውን ጥያቄ ሰጫረባቸው። በጣም ብዙ ሰዎች ነበሩ የተቀባበሉት። ደስ ይል ነበረ። ማንጎራጎሮ እንዳልከኝ ደግሞ ማንጎራጎሮ ምን መሰለ እሷን የሚያስደስታት መስሎ ከታየኝ ማለት ነው እኔ በጣም ፈታ አረጋታለሁ፣ አላሻችሁ። ምክንያቱም ላይፋችን የኛ ሰው የተጣበቀ ነው የምልህ። መጀመሪያ ጠዋት አብረን ወተን ሸኝቻት በቃ ማለት እንዴት ተጣበቅን ከሷ ጋር ማለት ብዙም ከጓደኞቼ ጋር ማሳለፍበት ጊዜ የለኝም። አብዛኛው ጊዜ በቃ ከሷ ጋር ነው የምናሳልፈው እና ላይፋችን የተጣበቀ እሷን የሚያስደስት ነገር ከሆነ እኔ በነገራችን ላይ እያንዳንዱ ቪዲዮ ሰው ቢመለከተው ለማስመሰል ብዬ የሰራሁት ነገር የለም። በቃ ሪያሊቲ ነው። በቃ በጣም እኔ የውስጥ ፍቅሬ ነው እውነተኛውን ነው የገለጽኩላት። ምክንያቱም አሁን የኔና እሷን ፍቅር ምንም የሚታማ ፍቅር አለው እኔ አልዋሻችሁ። ምክንያቱም የኖርንበት በቃ ያለ እድሜያችን ገብተንበት አረጀንበት እኮ። አሁን እኮ ኦልሞስት ስንት ዓመት ማለት ነው እኮ አሁን ልጄ እኮ የመጀመሪያ ልጄ እኮ ማለት ነው የ3ኛ ዓመት ዩኒቨርሲቲ ተማሪ ነው። የ3ኛ ዓመት አሁን ዩኒቨርሲቲ ተማሪ ነው የመጀመሪያው ልጄ ማለት ነው። በዛ በማዕበል ውስጥ የተፈጠረው ልጅ ማለት ነው። እግዚአብሔር ይመስገን ከዛ በኋላ ነገሮች እየተስተካከሉ እኔም ትዕግስቱን እያዳበርኩ ማለትም አጓጉል ቦታ ላይ ለምሳሌ ታክሲ ውስጥ ልንሳፈር ስንል ማለት ነው በጣም ጠጋበይ ምናምን የሚባል ነገር ሲመጣ ድንገት እሷን ተናግረው ሊያስቀዩብኝ ይችላል በሚል ማለት ነው ቶሎ ነው ብዬ ጠጋላለሁ በቃ። ምክንያቱም ወደ ጸብ ሊያበራ ሰዎች አላስፈላጊ ቃል እንዳይሰነዝሩብኝ ቶሎ በቃ ከት እያደረኩ ነው በዛ እንትን ምን ምክንያቱም ከመሳቀቅ የተነሳ ነው። ከዛን ያህል ደግሞ በጣም አፕሪሺየት የሚያደርጉ እንግዲህ ለኛ የተሰጠውን ኮሜንት አይታችሁታል ቲክቶክ ላይ ማለት ነው 99% በቃ ትክክለኛ ፖዚቲቭ የሆነ ነው ኮሜንት የሚሰጡ። ምክንያቱም በቃ ሪያሊቲ ነው እኛ እየኖርን ያለ ነው። አንደኛ ነገር የእሷ ጥንካሬ ነው ለዚህ ያደረሰን። እውነቴን ነው የምልህ። አሁን እኔ እሷን መውደዴ እሷን ሚስት ማድረጌ ምንም እኮ እንትን የለውም። ገባህ አይደል? በቃ እኔና እሷ ከተዋደድን ሌላ በቃ ምን ሰው ምንም ችግር ቤተሰብ እንኳን የኔ ቤተሰብ አልተቃወምም። ትንሽ የእሷ ትንሽ ቻሌንጅ ፈጥረውብኝ ነበረ። ከዛ በኋላ ግን በሂደት እውነተኛውን ፍቅር እየገለጥኩ እያሳየኋቸው ሲሄድ ሁሉም በቃ ዛሬ ይመስገነው የእሷን ቤተሰቦች
አብረን ሆነን እንበላለን እንጠጣለን ደስ የሚል ውስጥ ነገር ውስጥ ነው ያለነው ተመስገን እንጉርጉሯን ለማሸሽ ይመስላል ግን አይደለም በነገራችን ላይ ቲክቶክ ላይ አይተው ከሆነ ማለት ነው ድምጿ በጣም አሪፍ እሷ ነው ገባህ ወደ እሷ ኖሮ ፈልጋለሁ ቲክቶክ ላይ እኔ በዳንስ ነው የምታወቀው እሷ ደግሞ አልፎ አልፎ አይተው እንደሆነ ታንጎራጉራለች ድምጿ በነገራችን ላይ በፊትም ናይንዝ ላይ ያለች የወጣቶች ምናምን ነገር ድምጽ ሰራ ነበር የቱርቴት ክበብ ውስጥ ማለት ነው ከዛ በኋላም አድጋ የተወሰነ ተሰራ ነበር ድምጽ ማለት ነው ድምጿ ያው የሚታማ አይደለም እና እሷ እንግዲህ አድ ሙዚቃማ የመጨረሻ ላይ ያልደነስከው ግን የዳንስ አይነት አለ እኔ ከአፍሪካ እስከ ሀገር ውስጥ ምን መሰለ እኔ አሁን እየካስኩት ነው ላለው ገባህ አይደል ያሳለፍነው ህይወት ስመለከት በነገራችን ላይ አንድ እውነተኛ ሪያሊቲ ሊንገር ልጅ የመጀመሪያው ልጅ ተወልዶ ማለት ነው ምንም ነገር አናውቅም ብያለሁ እና እዛ ካክስቴ ቤት ወጥተን ሰበታ የሆነች ቤት ተከራይተን ነበርና ምንጣፍ ሳር ምንጣፍ አንጥፈን እዛ ነን ያለነውና 6 ወሩ ላይ ምግብ ይጀምራል ምግብ በሚጀምርበት ሰዓት እኔ አላቅምና 6 ወር ላይ እኮ ነው ምግብ የሚጀመረው ስትለኝ እስከ 6 ወር ድረስ ገባ ጡት ስለሚጠባ ብዙ ምንትኑ አልታየኝው ነበር ገባህ 6 ወር ላይ አሁን በቃ አሁን ነው ምግብ የሚጀምረው ስትለኝ ይኸው ሰማይና ምድር የፈጠረ የሰራዊት ጌታ እግዚአብሔር አለ ኪሴ 5 ሳንቲም የለም ነበር በዛ ሰዓት እና እንደ አጋጣሚ ሆኖ ከዛ ፊት እንደዚህ ገዝቼ ማስቀምጣቸው ሱሪዎች ልብሶች ነበሩ ሁለት አዳዲስ ጂንስ ሱሪ ማለት ነው ወስጄ ጠጅ ቤት እግዚአብሔር ነው ማለት ጠጅ ቤት ሰጬ ነው የመጀመሪያውን ምግብ የጎረሳትን ምግብ ማለት ነው ሲሪፋም ገዝቼ ገባሁት ነው ያስታውሳለሁ እና ልባችን ተሰብሮ ነበር የዛን ጊዜና እግዚአብሔር ይመስገን ግን ገባህ የሚከፈለውን ዋጋ ከፍያለሁ ስለዚህ አሁን እኔ በቃ እሷን ማዝናናት ደስ ማሰኘት ነው ደስ የሚል ምክንያቱም የማይታለፉ ነገሮች አልፈዋል ከዛ በኋላም ነገሮች እየከበዱበት ሲመጡ እሷ ቤት ውስጥ ነበረች ለምን በቃ መንገዱ እኔ የምሰራበት ቦታ ሩቅ ስለሆነ ለልጁንም ቴኬር ለማድረግ በጣም ውስብስብ ነገሮች ተፈጠሩብንና የጸጉር ሙያ ነበራት ለምን እዚቹ በር ላይ ጸጉር ሰራለሁ ብያለጥፍ ማለች እስቲ እንሞክር ብዬ በእንጨት ቆርቆሮ ላይ ጸጉር እንሰራለን በጽፌ ሄጄ አቆምኳት መግቢያችን ላይ ማለት ነው ሰዎች መጡ ሹሩባ እኔ ማስታወሰው ለአንድ ሹሩባ 20 ብር ተቀበል ነበር የዛን ጊዜ እና 2 ዊግ ሰው ከመጡ 40 ብር ይከፍሉ ነበር በሳሷ ቸክላ ስሰራ እኔ ያው ጻኑን ትሪት አድርግ ነበርና የማይከፈል ዋጋ ከፍለናልና እኔ ግን ያንን መክፈሌ ደስ ነው የሚለኝ ባሰው እኔ ምንም ደስ ነው ያለኝ በቃ ደስ እና ሁሉ ጊዜ አሁን ሰዎችን መለምነው መሰለ በአካሉ አትስደቡብኝ ነው በቃ አክብሩልኝ እንደወደድኳት ውደዱልኝ ነው ማለት አትስደቡብኝ ነው በቃ እንዲህ የሚገጥሙ ፈተናዎችን በተለይ በስራ ውስጥ አልፈሽው ዛሬ ስትመለከችው ምን አይነት ስሜት ይሰማሻል? የልጅ ነገር ከባድ ነው በጣም ለልጅ መደረግ ያለበትን አለማሟላት በጣም ከባድ ነው ለዛ ፊል ስለማድረግ ነው እንግዲህ ሁሉ ነገር አልፏል እግዚአብሔር ይመስገን ደስ ይለኛል ያጠነክረኛል ለበለጠ ትላንትና ያየው ችግር ትላንትና ያለፈው ነገር አያልፍ የመሰለኝ ነገር አልፎ ዛሬ ላይ ሳየው ደስ ይለኛል የሱም ጥንካሬ የኔም ጥንካሬ ነገሮች እንዲያልፉ እግዚአብሔር ተጨምሮበት ሆኗልና ደስታ ነው የሚሰማኝ ለምን ተፈተንኩ አልልም መፈተኔ ዛሬ ላይ ያለኝ ህይወት ቫልዩ እንድሰጠው የበለጠ ልጆቼ ደግሞ ጠንካራ ሴት እንዲያዩ ጠንካራ እናት እንዳላቸው እንዲያውቁ ነው የምሰራውና በጣም ደስ ይለኛል በጣም ደስ ይላል ግን እኔ ያንተን ጉርጉራውንም አልታውቁትም ያብዱ ጋርንም ቢሆን ይወደዋል ስላለች ወይ እሱ ነው ድምጽ ጎርነን ስለሚለይ ጋር ሙደል እናርክ ታውቃለህ እሷ ዘፍን ማለት ነው እንዴ ወዛወዛል ስለዚህ እሷ ዘፍና ትወዛወዛል እንደዛ ነው ይሻላል ያ የኔ ቆንጆ
እንኳን ሳቅሽልኝ አራስትሉኝ የመጀመሪያ ስንገናኝ የመጀመሪያ ዘፈን የመረጠችልኝ ይሄን ዘፈን ነበርና የዛን ጊዜ አራስትሉኝ አይደለም እስቲ በይ ኩልላ ነገር የለውም እሺ አራስትሉኝ ከናፍቆቱ ሰናብኝ ወደዳይ አራስትሉኝ ከናፍቆቱ ሰናብኝ ደርጁ ላይ ገበሩኝ ከአመድ በላይ ቆያ አይደለም ወይ ከበላይ ቆያ አይደለም ወይ ከበላይ አጥንቴ ማይባው ስታልጉኝ ከበሩ ያየመራመዳው ክፈትዋይ ያየመራመዳው ሰለያይቶ መኖር አስተምረኝ በደመና ብለህ አጠንክረኝ አንተ እንደቻልክበት እስኪያስችለኝ ብቻ ማፍቀር እኔን ታበድረኝ ስሞትልህ ጭካኔ አበድረኝ በሞቴ መቁረጥ አስተምረኝ ስሞትልህ ጭካኔ አበድረኝ በሞቴ መቁረጥ አስተምረኝ በጣም አመሰግናለሁ። ቆይ ግን ሙዚቃ የመስራት ሀሳብ የለሽም? ድምጽ ጎበዝ ነው። ድምጽ አይ በጣም ነው ማለት ሰርታለች። በጣም ሰርታለች። እዛ ተማሪዎች ክለብ ላይ በድምጽ ትሳተፍ ነበር። አይ አሁንማ ድምጿን አይታችኋል። አንድ ነጠላ ዜማ ከአቀናባሪው ጋር እንግዲህ ግጥም የሚሰጣት ካለ ትሰራለች። በጣም ደስ የሚል ድምጽ ነው በእውነት። አንቺ አሁን ተወዛዋዥም አለሽ፣ አሁን አቀናባሪና ሙዚቃ ላይ እሱ ያለው አመለካከት እሱ ሰፖርቲቭ ነው። ሁልጊዜ እኔ በማደርገው ነገር ደጋፊ ነው። ይልቅስ እንደውም የበለጠ ሁሉም ነገር ላይ እንድጠነክር ነው የሚፈልገው። ትምህርት ካልኩኝ የሆነ ነገር ካሰብኩኝ በጣም ያበረታታኛል እንድማር። የሆነ ነገር አፕግሬድ ለማድረግ ከፈለኩኝ አድርጊው ነው የሚለኝ። ማስተርሴን ስማር ፔፐር ሲሰራ አብሮ ነበር የሚያመሽ የነበረው። የእውነት ነው ነገር ዳኮል ላይ ታብን ነበር የሚቀመጥ የነበረው። በጣም ሰፖርቲቭ ነው፣ ደግፈኛል በሁሉም ነገር ነው ማለት። ስለዚህ በጣም አመሰግናለሁ። ልዩ አላውቅም ብዙም እኔ እንደዚህ ይሄ ፊሊንጌን አውጥቼ እንዲህ ቶሎ ነገር አይነት ሰው አይደለሁም። እንደዚህ ግን አጋጣሚዎች ሲገኙ ለዋለው ደጋፊ ነው፣ በጣም ሰፖርቲቭ ነው። ስለዛ ደግሞ በጣም እድለኛ ነኝ። ስራ ቦታ አሁን መቀየሮች ይኖራሉ። ስራ ቦታ ላይ ከአንድ ቦታ ላይ እድገት ይኖራል፣ የሆነ ነገር ይኖራል። ቦታውን ሄዶ አብሮ ቀድሞኝ ሊሆን ይችላል ሄዶ አይቶ ቦታው ይመቻል ወይ አይመችም ወይ እንደዚህ ላመለክት ነው እንደዚህ ላመልክት ነው ካልኩት ሄዶ መጀመሪያ አይቶ ቦታውን የሆነ ሰው ነው ያለው። ከዛ በኋላ በቃ መልክቹ አሪፍ ቦታ ነው ይለኛል። ከዛ በኋላ መለክታለሁ። እንደዚህ በጣም ስራ ቦታዎች አዲስ ቦታዎችን ማሳይን ስትደረግ አብረን የምንሄደው ብዙም ቦታዎችን እኔ አላውቅም። ክፍለ ሀገር ነው የኖርኩት ወለጋ አካባቢ በጊምቢ ስለሆነ የዚህኛውን የጉዞ ኢንቫይሮንመንቱን አልተላመድኩትም፣ ስቲልም አልተላመድኩትም እና ቦታዎች ያውቃል እሱ ይዞኝ ይሄዳል። ከለመድኩም በኋላ እስከ መጨረሻው ድረስ እንግዲህ አብሮኝ የሚሰሩ ሰዎች ያውቃሉ። ሸኝቶኝ ነው እሱ ራም ሄደው ልክ ናት። ልክ ነው። ይሄን ማድረገው ለምን መሰለህ? አሁን ለምሳሌ እሷ የምትቀየርበት ቦታ ማለት ነው ትንሽ ከታክሲ ወርዳ የተወሰነች እግር መንገድ የሚያስኬዳት ከሆነ ያው የሚታይ ነውና እግሯ ትንሽ እዚህ ጋር እንደዚህ ስላለ ኦሬዲ ይሄኛው ፓርት በቃ ይቆስላል ማለት ነው። ብዙ መሄድ አትችልም። አላሽሽም ከሄደች እግሯ በአንድ በኩል ስለሚቆስልባት እኔ ያንን ነው የማየው። ግፋ ቢል 50-100 ሜትር ምናምን ያ ተውና ቤት ስንከራይ እንኳን ማለት ነው ስፈልግ ወደ ውስጥ ገባ ብሎ ብዙ ቤቶች ላገኝ ይችላል መከራየው ገባ ትንሽ ለቤት ከራይ እንኳን ማለት ነው ያው ትንሽ የሚያሯሩጣኝ መሰለ ለሷ የሚመቻት ቦታ መሆን አለበት። ከአስፋልት ያራቀ ታክሲ ቶሎ ቅርብ ቦታ መያዝ የምትችልበት ምክንያቱም ብዙ ረጅም መንገድ መሄድ አትችልም። አላሽ ያው የሚታይ ነገር ነውና እግሯን ስለሚያማት ብዙ መንገድ ከሄደች ለዛ ቀድሜ ሄድና አይላታለሁ። በቃ ቦታው ጥሩ ነው አመልክ ይችላታለሁ። በእውቀት እንኳን ታማራለች። አይ ደስ ይላል። እግሯን ስትል እንደውም እግሯን ስታጥብ የነበረ ቪዲዮ ነበርና
የተለየ አስቂኝ ኮሜንት አላየህም? መሰለኝ ብዙ ኮሜንት ነው ማነበውና እሱ ኮሜንት እንደውም የተላቋጠና እሱ ፖስት በጣም ፖዚቲቭ ኮሜንት ከሚበዛባቸው እኔ እንደውም ፈርቼ ነበረ፣ ግን ሪያሊቲ ነበረ የእውነት የዛን ጊዜ የሆነች አንድ ፕሮሰስ ላይ ነው ያለነውና የእግር መንገድ ረጅም የሚያስኬደኝ የእግር መንገድ ነበር የሄድነውና እንዳለው ትንሽ ፔን አለው ያው ስለሚያመኝ እዛ ውለን መተን ነበረ ዳይሬክት ሪል ቪዲዮ የተቀረጸውና በጣም ብዙ ሰው እሱን በጣም አፕሪሼት ያደረገበት ብዙ ጊዜ ያደርጉታል እውነት ለመናገር በእንደዚህ በእንቅስቃሴያችንም መንገድ ላይ ስንሄድ ምናምን በጣም ብዙ ሰዎች ያመሰግኑታል። የወንዶች ጉዳይ የሚኮራበት ምርጥ አባላችን እሱ ኮሜንት በጣም ነው ተደጋጋሚ የሚባለውና ይኮራባልና በጣም ፖዚቲቭ ምንም አይነት ኔጌቲቭ እኛ አክቹሊ 99% ያህል የሚሆን ደጋፊያችን ናቸው። በጣም ይደግፉን ኮሜንት ላይ የምታያቸው ብቻ ሳይሆን በውስጥ ነው የሚጽፉልን ስልክ የሚጠይቁን እንገናኝ የሚሉን ያገኘናቸው ዘመድ ይሆናቸው ሶሻል ሚዲያ እኛ በጣም ጠቅሞናል። በጣም ጠቅሞናል። በየሄድንበት መንግስት መስሪያ ቤት ላይ ብንሄድ በደንብ ትሪት አድርገውን ሶሻል ሚዲያ በደንብ ጠቅሞናል። ልክ ነሽ። ኮሜንቱ በጣም ምንም ፖዚቲቭ ነው ነበር። በጣም ፈኒዎች አሉ። ግን አሁን ለምሳሌ ለኔ የሚከብደኝ የግድ ሁሉንም አያለው እና 8000 ምናምን ኮሜንት ለምሳሌ 10000 ኮሜንት አንብቦ አድረስ በጣም ከባድ ነው። ምክንያቱም በየጊዜው ቪዲዮ ስለሚለቀቅ ከባባድ ብዙ ደስ የሚሉ እንትኖች ኮሜንቶች ይሰጡናል። እስቲ ድንገትኛ ያላየነው አንተ ያየው ፈኒ የሆነ ካለ እስቲ ንገረን። አይ ብዙ ጊዜ ስለምሰሩ የተለያየ ጊዜ ያጋጥማቸዋል የሚነሱ ያጋጥመናል። በጣም አሁን አንተ ያልከውን የወንዶች ጉዳይ የሚኮራበት አባላችን የሚለው በብዛት የሚሰጥ ስለሆነ በጣም ኮራው በሚላል በጣም ብዙ ነው። ወደፊት በምን እንጠብቃችሁ? የራሳችን ነገር እያሰብን ያለነው አሁን እሱ ላይ እየሰራን ነው። ጊዜው ሲደርስ እናሳውቃለን። ግን የራሳችን ነገር ይዘን ለመምጣት ውስጥ አልቋል። አንዳንድ ነገሮች ቀሩናል። እሱም ደግሞ እንግዲህ ፔጃችን ላይ ግልጽ እናደርጋለን ተከታዮቻችን። በጣም ጥሩ። እንግዲህ ከአሁን ካቀዳችሁትም በተጨማሪ ሙዚቃውንም እኛ እንጠብቃለን። ጥሩ ነገር እንግዲህ ወደፊት እንደሚገጥማችሁ አንጠራጠርም። ስለ ጥንካሬያችሁ እኛም ተመልክተን እጅግ በጣም ደስ ብሎን የመጣ ነው። ለብዙዎች መማሪያ የሚሆን ነው። ችግሮች ሳይገጥሙ አይደለም በህይወት ውስጥ በገጠሙ ችግሮች ሁሉ አልፎ መቆም እንደሚቻል ስላሳያችሁ ከልብ እናመሰግናለን። እናንተም ፍቃደኛ ሆናችሁ ረጅም ሰዓት ቃለ መጠይቅ እንድናደርግ በቤታችሁ እንድገኝ ስለፈቀዳችሁ በጣም ከልብ አመሰግናለሁ። እናመሰግናለን። እግዚአብሔር ይባርካችሁ። ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት የማለፊያ እንግዳ ነው ቆይታ ያደረግነው ከአብይና ጫልቱ በፌስቡክ በብዛት የምታውቋቸው አብይና ብርሃነሽ ጋር ነበረ ቆይታ ያደረግነው። ከነሱ ጋር ባደረግነው ቆይታ ብዙ ቁም ነገር እንደጨበጣችሁ እንደተዝናናችሁ አንጠራጠርም። ሳምንት በሌላ እንግዳ የምንመለስ ይሆናል። የሳምንት ሰው ይበለን። ቸር ሰንብቱልን።